አዚል ዙከርስ። ደራሲ አልታይ ገብረመድህን ብዙነህ። ተራኪ ደጀኔ ጥላሁን። አዚል ዙከርስ ምዕራፍ 28። ሶስና ከጠበቋ ስለ ስደት ማመልከቻዋም ሆነ ትከሰሽበታለሽ ለተባለችው የማጭበርበር ወንጀል ይሄ ነው የምትለው መረጃ አልደረሳትም። ከፓሪስ በስተሰሜን በምትገኝ ስቴን በምትባል የገጠር ከተማ በሚገኘው የስደተኞች ማቆያ ጣቢያ ከሁለት ሳምንት በላይ ብታሳልፍም ለሷ ግን ዓመት የተቀመጠች ያህል ነበር የተሰማት። ባዶ ክፍል ውስጥ እግሯን አጥፋና እጇን አጣምራ እንደተቀመጠች መሽቶ ይነጋል። ከመብላት፣ መጠጣት፣ መተኛትና መነሳት በቀር የምትሰራው ቁም ነገር አልታያትም። አውሮፓ ያልጠበቀችው ሕይወት ነበር ያጋጠማት። እሷ አሁን በምትኖርበት ደረጃና አይነት ከ10 ዓመት በላይ የኖሩ ስደተኞች በመጠለያው አጋጥመዋት በትዕግስታቸው ተደንቃለች። የአንዳንዶቹ የአእምሮ ጤንነት ራሱ ያጠራጥራል። በግራ በኩል ሲጠሩ ወደ ቀኝ የሚዞሩ ናቸው። የመጡበትን ሀገርና ማንነታቸውን ረስተው የሚሰጣቸውን መድኃኒት ብቻ እየወሰዱ ደንዝዘው የሚኖሩም ጥቂቶች አይደሉም። እኔም እየቆየው ስመጣ እንደነሱ እሆን ይሆን የሚል ስጋት ውስጥ ገብታለች። ከዚህ በኋላ 10 ዓመት አይደለም 10 ቀን መቆየት አትሻም። አንድ ነገር ለማድረግ ከራሷ ጋር መክራ ወስና ጨርሳለች። ቀድሞዋት ከሀገር የወጡ አብዛኞቹ ጓደኞቿ የሄዱ ሰሞን የውሃ ሽታ ሆነው ጠፍተውባት ከከረሙ በኋላ ብዙ ዓመት ቆይተው እንደ አዲስ ጓደኛዬ ብለው ፈልገው የሚደውሉላት፣ ደብዳቤና ካርድ የሚልኩላት ሚስጥር ተገለጠላት። አኩርፋ ብድሯን ለመመለስ ምላሽ ሳትሰጣቸው የዘጋቻቸውና እስከዛሬም በሆዷ ቂም የቋጠረችባቸው ብዙ ነበሩ። እንዲህ አይነት ሕይወት ሊያልፉ እንደሚችሉ እርግጠኛ ስትሆን ያዘነባቸው ልቧ አሁን አዘነላቸው። የፈረንሳይ ሕይወቷ የሚጠገንና የምታሻሽለው አይደለም። ጠበቃዋ የሰጣት ማስጠንቀቂያ የሚያስጨንቅ ነው። የስደት ጥያቄዋ መሳካቱ ያጠራጥራል። በዚያ ላይ ዘብጥያ የሚያስወርዳት ከባድ የወንጀል ክስ ይጠብቃታል። የሚታያት ተስፋ የለም። ውጥንቅጡ ከጠፋበት ከዚህ ማጥ ልትወጣ የምትችለው አገር የቀየረች እንደሆነ ብቻ ነው። የአሜሪካንን ነገር አሁን ካለችበት ሕይወትና ከገባችበት ውስብስብ ችግር አንጻር የምታስበው አይሆንም። ተከርኖ እንዲበስል ትተዋለች። ከሆነ እንግሊዝ የመጀመሪያ ምርጫዋ ነው። ካለችበት ቦታ ብዙ ሩቅ አይደለም። ይህንኑ በተደጋጋሚ ከመስማቷ የተነሳ እጇን ብትዘረጋ ለንደን የምትነካት መስሎ ይሰማት ጀምሯል። ሰሞኑን ወደዛው የሚያሻግራትን መንገድ ስታጠናና መረጃ ስትሰበስብ ነው የከረመችው። በዚህም መሰረት ቀላሉ መንገድ
በጭነት መኪና ውስጥ ተደብቆ መሄድ መሆኑን አረጋግጣለች። ከምትኖርበት ጎዳና ሮ ቪክቶር ራይንሌ በእግር የ10 ደቂቃ ርቀት ላይ የሚገኘው ካርቡራት ካርፎር የተሰኘው ቤንዚን ማደያ ጣቢያ ምቹ ሆኖ በማግኘቷ አይኗን ጥላበታለች። ማደያው በዲ29 እና ኤን301 ዋና መንገድ መካከል የሚገኝ በመሆኑ ትላልቅ ሀገር አቋራጭ ከባድ መኪኖች በየጊዜው አነስተኛ ረፍት ያደርጉበታል። በስፍራው በተደጋጋሚ ተመላልሳ የስለላ ስራዋን ከጨረሰችና ቅድመ ዝግጅቷን ካጠናቀቀች በኋላ አርብ ቀን በጠዋት ተነስታ ወጣች። ላለመመለስ ቆርጣለች። ጸጉሯ እንደ ነገሩ ተበጣጥሯል። ወዲያው መለስ ለማለት ድንገት የወጣች ነበር የምትመስለው። አልተሽቀረቀረችም። አለባበሷ ውበት እንዲጨምርላት ሳይሆን ስሜትን እንዲገዛላትና ዓይንን እንዲማርክላት ነው የተጨነቀችው። እላዋ ላይ ልስቅ ብሎ ቅርጿን የሚያወጣ ነጭ የተሰመረበት ደማቅ ቀይ ቀሚስ ለብሳለች። ከደረቷ የሾሉትም ጡቶቿን መግቢያ አፋፍ ያሳያል። ለዚህ ቀን ለመጠቀም አስባ ከሳምንት በፊት ከአሮጌ ልብስ መሸጫ ሱቅ አድና እየገዛችው ነበረ። የበጋ ልብስ በመሆኑ ብዙ አላወጣችበትም። ማደያው ስትደርስ ሁለት ተሳቢ ያለው ትልቅ ተሽከርካሪ ጋዝ እየሞላ ነበረ። ሹፌሩ እንደማያት እርግጠኛ ሆና በነዳጅ መግጃው በኩል አንገቷን አቀርቅራ ከመደብሩ ገባች። ብዙም ሳይቆይ እግሯን ተከትሎ የዘጋችው በር ሲከፈት በተደረደረ ሸቀጥ መሃል ተደብቃ ተመለከተች። የእባብ መንገድ ካብን፣ የወንድ መንገድ ቆንጆን ተከትሎ ንጉሥ ሰሎሞን በምሳሌው እንደጠቀሰው ሆነላት። እንደጠረጠረችው ሹፌሩ ነበረ። በዓይኑ ሲፈልጋት ስታይ መረቡ የደለበ ትልቅ ዓሣ እንደያዘለት አስጋሪ ልቧ ፈነደቀ። እንዳላየ ሆና እጇ ላይ የገባውን ማስቲካ አንስታ ወደ መክፈያው ስትጠጋ መተላለፊያው ላይ ተገጣጠሙ። ይቅርታ ጠይቃው እንዳለፈች ሰላምታውን አቅርቦላት የዘንድሮ ክረምት ጠንከር የሚል ሳይሆን አይቀርም፣ አሁን ያለው ቀዝቃዛ አየር ኋላ ላይ በርዶ ይዞብን ይመጣ ይመስላል። ስለ ውጪው ቅዝቃዜ ደሰኮረላት። ከሁለቱ በቀር ሌላ ደንበኛ አልነበረም። የሰላምታ ጸፋውን ባበሻ ባህል ባንገቷ ከመለሰች በኋላ በሰነዘረው ሐሳብ መስማማቷም በመፍነክነክ ገለጸችለት። መጀመሪያ አለባበሷ የዕለቱን የአየር ሁኔታ ያገናዘበ አለመሆኑን አስተውሎ የተቻት መስሏት ነበረ። የሰራ አካላቷ ላይ የሚቅበዘበዘውን ዓይኑን በገንዘብ ተቀባዩ መስተዋት እጅ ከፍንጅ ከያዘችው በኋላ ነው መልእክቱ የገባት። እሱ ሲጋራውን ወዳየበት መደርደሪያ ሲያልፍ እሷ ተጨማሪ ነገር የምትፈልግ መስላ የውስጥ ሱሪዋ ቅርጽ
በመስመራቸው መርጋታቸውን መቀመጫውን በእጆቿ እየዳበሰች አረጋገጠች። ማስቲካዋን ከድፍን ብር ጋር ለገንዘብ ተቀባዩ ስትሰጠው ከጀርባዋ ደርሶ የሲጋራ ፓኮን ከትከሻዋ በላይ አሳልፎ አጣምሮ መክፈል እንደሚፈልግ ፈራ ተባ እያለ ተናገረ። እመቤት ለማስቲካ ብር አዘርዝሪ፣ ከኔ ሲጋራ ጋር በጋራ ከፍለዋለሁ። አልተቃወመችውም። የመግደርደር ምልክትም አላሳየችውም። እንዳውም የተግባቡበት ነገር እንዳለ ለመጠቆም አስቀድማ የፈነጠቀችለትን ፈገግታ ሳታደበዝዝ ምስጋናዋን ከአድናቆት ጋር አቅርባ የልብ ልብ እንዲሰማ አደረገችው። የሚገርም ደግነት ነው። በጣም ነው የማመሰግነው። ተከታትለው እንደወጡ እጁን ዘርግቶ ሙስጠፋ ተዋወቃት። ሶሲ ስሟን በፈለገችው መንገድ አሳጥራ ነግራው፣ መክፈል አይገባህም ነበር፣ ምን አስቸገረህ? ተሽኮረመመችበት። ጸጉሯን እያሸችና አለማስያዣ የቆሙትን ጡቶቿን ከደረቷ እያስተካከለች ከእርምጃዋ ተንቀራፈፈችበት። ባለባበስ ምርጫዋ፣ በጾታዋና ቅልጥፍና ኮራችበት። ሴትነቷን ለውለታው ምላሽ ለመስጠት የተዘጋጀች ጣዖት ነበር የምትመስለው። የሜዲትራኒያን ሰው ትመስያለሽ። ከየት ሀገር ነሽ? እኔ በትውልዴ ሞሮኮዊ ነኝ፣ ሰሜን አፍሪካ። ለመክፈል የተገደደበትን የውሸት ምክንያት አስቀባጠረችው። ከኢትዮጵያ? ደማችን አንድ ነው። እናንተ ግን ቆንጆች ናችሁ። አመሰገነችው። ቸኮሌት ጭኜ ወደ ለንደን እየሄድኩ ነው። ከፊቴ ገና ረጅም መንገድና ቀን ይጠብቀኛል። ሳትጠይቀው ስለውሎም ተናዘዘላት። የሰማችው ማመን አልቻለችም። ልቧ ቀጥ ልትልባት ምንም ያህል አልቀራትም። ከድንጋጤዋ ብዛት መራመድ አቃታት። እንቅስቃሴዋ መቀጠል ብትፈልግም እግሮቿ አልታዘዙላትም። ምን አይነት አጋጣሚ ነው! ለንደን የአውሮፓ ስደተኛ እንደ ከነዓን ምድር በርስትነት ሊወርሷት የሚፈልጓት የተስፋ ምድር ናት። በአካባቢው የስደተኞች ካምፕ መኖሩን አውቆ ሊማርካት የተናገረው ይሁን ወይም ወንዶችን በቀላሉ በሚያንበረክከው ውበቷ ተሸንፎ ሊያግባባት ከመፈለግ መለየት አልቻለችም። ሙስጠፋ ግን ተሰናብቷት ከገዛው ሲጋራ አንድ ሀባ ፍሬ አውጥቶ ከንፈሩ ላይ እንደለጎመ በቀጥታ ወደ መኪናው እያመራ ነበረ። ትቷት እንዲሄድ ልቡ አልፈቀደም። መኪናው ላይ ተንጠልጥሎ በሩን ከፍቶ ሊገባ ሲል አመለጠሽ። ከዚህ በላይ ምን አይነት አጋጣሚ ነው የምትፈልጊው? ህሊናዋ ጮኸባት። ሳታስበው
ሙስጠፋ ተጣራች። ዞሮ ተመለከታት። እርዳታውን የሚፈልጉት አባባይ አይኖቿ ፈዘውበታል። እግሩ ከረገጠበት የመኪና መወጣጫ ደረጃ ላይ ተስፈንጥሮ ወርዶ እሱም በጥያቄ ተመለከታት። ምራቁን እንዳስዋጠችው ቢገባትም ምን ብላ የምትፈልገውን ውለታ እንደምትጠይቀው ቸገራት። ሙስጠፋ በድጋሚ ስሙን ጠርታ ጸጥ አለች። ፊቷን የሚወለውላት ብርድ ከሆዷ ዘልቆ እያንዘፈዘፋት ነበረ። ምን ሆነሻል አላት። ያለኮሰውን ሲጋራውን ካፉ ነቅሎ የሆነችውን ለማድመጥ መቸኮሉንና ለመርዳት ፈቃደኛ መሆኑን በሚገልጽ ትህትና ከዚህ የስደተኞች ካምፕ ወደ ለንደን መግባት የሚፈልጉ ጓደኞች ነበሩኝ። ቀለል አድርጋ ጠየቀችው። አንቺ አብረሽ የምትመጪ ከሆነ ምንም ችግር የለውም። ቀለደባት። ከገራገር ፊቱና ሴሰኛ አስተያየቱ እምቢ እንደማይላት እርግጠኛ ከሆነች በኋላ እርዳታውን እንደማትፈልግ ሁሉ የጉጉቷን መጠን ልታሳዩ አልፈለገችም። ምናልባት ይዘሃቸው መሄድ ከቻልክ የሚመች ከሆነ እንድትረዳቸው ነበረ። ምን ያህል ሰዎች ናቸው? ለነፍስ ወከፍ ምን ያህል ይከፍላሉ? ከጡቶቿ ላይ አይኑን ሳይነቅል ጠየቃት። እነሱም ሌላ የሚወስዳቸው መኪና አያጡም። እኔን አድርሰኝ። ለሃጩን ጠብ ማድረግ በመቻሏ ውለታ የምትጠይቅ መሆኗን እስክትረሳው ድረስ ሴትነቷን አዘናግቷታል። ለንደን ድረስ ያለውን ርቀት ስትደምር ስትቀንስ እንዳልከረመች የ500 ኪሎ ሜትሩን ጉዞ አሁን የውሃ መንገድ አደረገችው። እንዳስቆመችው የኮንትራት ታክሲ አቅልላ ትደራደረው ጀመረ። የምታስከፍልም ከሆነ ምንም ችግር የለውም፣ ጥሩ አርጌ ከፍልሃለሁ። አይኗን እያስለመለመች በጎን ፈገግታ ዲምፕሏን እያሳየች ተነሰነሰችበት። ጓዝሽስ? የክፍያውን ነገር ወደ ጎን አስቀመጠው። አሁን መደራደር የፈለገ አይመስልም። በገንዘብ ነው ወይስ በውለታ የምትከፍለው? የሷም ማነጋገር ግልጽ አልነበረም። የመፈታተን ነበረ። ለማንኛውም ገና ረጅም መንገድና ጊዜ ከፊታቸው ይጠብቃቸዋል። ከገባችለት በኋላ ቀስ ብሎ የሚያየው ነው። ለረፍት አይደለም ሄደው፣ ስደት ነው። ምንም ጓዛ አያስፈልገኝም። እንደዚህ እንደለበሽ
የምትይዡ ምንም ነገር የለሽም? የለም። አብሮሽ የሚመጣ የለም? የለም። እርግጠኛ ነሽ? አትጠራጠር። በእኔ ምን ቸገረኝ ጭንቅላቱን ካወዛወዘ በኋላ እዚህ ካሜራ ስለማይን ከወዲያ መውጫው ላይ ታጥፈሽ ጠብቂኝ። በዓይንና ጭንቅላቱ ከባሻገር ካለው ሰዋራ ቦታ መርቷት መኪናውን ወደዚያው በጥድፊያ ስቦ ጫናት። 45 ደቂቃ ያህል ተጉዘውም ሰውነቷ መንቀጥቀጡን አላቆመም። ቅዝቃዜው አልለቀቃትም። ክረምት መሆኑን የረሳሽው ነው የምትመስዪው። የራሱን ትርፍ ጃኬት ከሰቀለበት አውርዶ አለበሳትና ከደከመሽና ማረፍ ከፈለግሽ መኝታም አለኝ። ከትከሻው በላይ በመካከለኛው ምስራቅ ዲዛይን የተዋበውን ስስ የመጋረጃ ዳንቴል ገልጦ ቃሬዛ የመሰለ አልጋውን አሳይቶ ጠቀሳት። የአገልግሎቱን ዋጋ ከገንዘብ ውጪ እየተደራደረ መሆኑ ገብቷት ፈቃደኝነቷን ለማሳየት የሀፍረት ሳቅ እንደታገላት አስመስላ ሳቀችለት። ሊደራት እንደቋመጠ ስለገባት ልትኮሳተርበት አልፈለገችም። ፖሊሶች መንገደኛ መስለው ሕገወጥ ዝውውርን የሚቆጣጠሩበት ቀጠና አካባቢ ሲቀርቡ ከኋላ ከጭነቱ መሃል ገብታ እንድትደበቅ ነግሯት መኪናውን ከአንድ ማረፊያ ጣቢያ ሰወር አድርጎ አቆመው። ከሷ የጉዞ መስተጓጎል በላይ እጁ የገባውን ሲሳይ እንዳያስወግድ ጥንቃቄ ማድረጉ ነበረ። አሞራ በመስኮት የሚመነትፍበት ነው የመሰለው። እዚያው ከጎኑ እንደተቀመጠች ጭንቅላቷን ዝቅ አድርጋ ከስሩ ሽጉጥ ብላ መደበቅ እየቻለች እንዲህ ማድረጉ እንዳጣት የገባበትን የፍርሃት መጠን እንድትገምት አስችሏታል። ከልክ ያለፈ ጉጉቱ ስጋት ላይ ጥሎታል። ችግር ካጋጠመሽ ይሄንን ተጫኚ። የዕቃ ማስቀመጫውን በር መቀርቀሪያ ከፍቶ ካስገባት በኋላ ከሰጣት የሬዲዮ መገናኛ ላይ ያለውን ቀይ መጥሪያ ሞክሮ እንዴት እንደሚሰራ አሳያት። በጣም ከበረደሽ ውስጡ ግቢ፣ ያሞቅሻል። የመንገደኛ ብርድ ልብስም ወረወረላት። በሩ ሲዘጋ ድቅድቅ ጨለማ ዋጣት። አየር ወደ ሆዷ ሳብ ሳብ አድርጋ ትንፋሿን ለቀቀችው። መተንፈስ መቻሏን ወይም በቂ አየር ማግኘቷን እያረጋገጠች አልነበረም። የሚዳራት መስሏት ተጨንቃ ስለነበረ የሆነውን ባለማመን የሰጣትን ነፃነት ማጣጣሟ ነበረ። የቸኮሌቱ ሽታ ረሃብ ለቀቀባት። መንገድ ስላሰበች ራቷን ሳትበላ ነበር ያደረችው። ከታሸገው አራቱን ልጣ ወስፋቷን አስታገሰች። ጣፋጭነቱን ሳታጣጥምና ሳታብላላ እንደ እንጀራ እየጎረሰች ነበር የበላችው። ሆዷን ገርበብ እንዳደረገላት ቸኮሌት ባየሽ ቁጥር ትዝ
የሚላትን ነገር አስታወሰች። 10ኛ ክፍል እያለች በትምህርት መሃል ከነበራቸው የ30 ደቂቃ የእረፍት ሰዓት ጊዜ 10ን ደቂቃ ከጥቂት ጓደኞቿ ጋር ሆነው ራሳቸው ለፈጠሩትና የብልግና ፔሬድ ብለው ለሰየሙት መጫወቻ መድበውት ነበረ። አንድ ቀን በብልግና ፔሬድ ኮንዶም አምጥተው እየተመራመሩበት ክብ ሰርተው በእንጨት እየነካኩ ሲያሽካኩ አንድ የ12ኛ ክፍል ተማሪ አይታቸው በቼኮሌት ልጣጭ እየተጫወታችሁ ነው የምትስቁት ብላቸው ማለፏ አይረሳትም። 2 ሰዓት ያህል እንደተጓዙ ሽንቷ ወጠራት። ሙስጠፋ ማስቆም አልፈለገችም። አደጋም ይኖረዋል። ደብቋት ነው ያለችው። ኩርምት ብላ እንደተቀመጠች ውስጥ ስሪዋን ሳታወልቅ ቼኮሌቱ ላይ ለቀቀችው። የሽንቷ ሙቀት አቅልጦት የተለየ ጠረን አመጣ። በሰውነቷ ያሞቀችውን ምቹ ቦታ ለመቀየር ተገደደች። ገዝተው የሚበሉትን ደንበኞች ስታስብ ባደረገችው ነውር ነገር ጸጸት ተሰማት። ከልቧ አዘነችላቸው። ወደ ፈረንሳይ ተመልሶ የፈረንሳይ ሕዝብ ገዝቶ የሚበላው ቢሆን በሽንቷ አይደለም በመርዝ ብትመርዘው አጠላም ነበረ። የተያዘችለት ሌሊት በፖሊሶች በተፈጸመባት መንገላታት አንጀቷ አሯል። ንብረትና ገንዘቧን በመውረሳቸው የዘረፏት ያህል በልቧ ቂም ቋጥራለች። ፍርድ ቤት ለማቅረብ በመፈለጋቸውና የስደተኛ መጠለያ ዓለምንም ሥራ ወዝፈው ማስቀመጣቸውንም የመገፋትና የተበዳይነት ስሜት ፈጥሮባታል። እነሱ ምን አደረጉሽ? ትክክል ናቸው። እንዲያውም ወንጀልሽን አቅልለውልሻል። የገዛ የሀገርሽ ልጅ ለዚያውም አብሮ አደግሽ ነው ምቀኛ ሆኖ ያሳጣሽ። ህሊናዋ ምክንያታዊ ሆኖ የእንጀራ ገመዷን የበጠሰባትን ጉትሮን ወቀሰላት። ወደ ሸናችበት ቦታ ተመልሳ ከላይ ያለውን ቼኮሌት እየለቀመች በብርድ ልብሱ ዚፕ ስታስገባ መኪናው ፍጥነቱን ቀንሶ ወደ ቀኝ ሲጣመም ተሰማት። ገርገጭ ብሎ እንደቆመ የገቢናው በር ተከፍቶ ተዘጋ። የእግር ኮቴ በግራ በኩል አልፎ ወደ ጀርባ ዞረ። ሎሴ! ሙስጠፋ በሩን ከፍቶ ወደ ውስጥ ተጣራ። የነገረችው ስም ተረስቶት ስሟን በማጣመሙ ሳቀችበት። ከውጪ የሚወረወረው ደማቅ ብርሃን አይኗን ስለወጋት አቤት ብላው ደፍራ መውጣት አልቻለችም። የሚያጭበረብራትም ብርሃን በመዳፏ ለመከላከልና ከአይኗ ለማስጣል ወደ ኋሏ እያፈገፈገች ከጭነቱ መሃል ስትላወስ ሙስጠፋ ሎሴ ነይ ወደዚህ፣ አሁን ይተውሻል፣ ጨለማው ስለቆየሽ ነው፣ እንዳያዞርሽ ይህችን ጠጪ። ቀዝቃዛ የላስቲክ ውሃ ከፍቶ እጁን ዘረጋላት።
የሰጣትን የመገናኛ ሬዲዮ መልሳለት ውሃውን ተቀብላ እንደቆደቆችው ስትጫን ምንም ያልመሰላት አሁን ለመውረድ የገደል ያህል አስፈራት። ሙስጠፋ አጋጣሚውን ተጠቅሞ ከጭነቱ ላይ ተሸክሞና አቅፎ አወረዳት። በቁመት ብዙ ብትበልጠውም አልተቸገረም። በደንዳና ሰውነቱና ጡንቻው እንደ ቦርሳ ነበር ያንጠለጠላት። እንደ ትኩስ ሳምባ ቀልቶ የተዥጎረጎረው ጭኗ ቸኮሌት ከሚሸተው ጠረኗ ጋር ልቡን አጥፍቶታል። እግሯ መሬት እንደነካ የደረሱበትን ከተማ ለማወቅ ጓጉታ ነበረ። በቀጥታ ልትጠይቀው ግን አልፈለገችም። ከተጓዙበት የመንገድ ብዛት አንጻር ከፈረንሳይ ክልል ስለመውጣታቸው እርግጠኛ ብትሆንም በትክክል የት እንዳሉ ማወቅ አልቻለችም። ሙስጠፋ እስካሁን ዝም ያላት ጨዋ ሆኖ ሳይሆን የመንገዱ ጸጥታና ሁኔታው አልመች ስላለው መሆኑ ገብቷታል። በቀሪ ጉዟቸው ላይ ተስፋውን ጥሎ ድግሱን እንደደገሰላት እርግጠኛ ነበረች። ፈረንሳይኛ የት ነው የተማርሽው? የስደተኛ አይመስልም። ሀገሬ። ፈረንሳይ ተናጋሪ ባል አግብተሽ ወይም የወንድ ጓደኛ ከነበረሽ ብዬ ነው። ፈረንሳይ ተናጋሪ ባል አግብተሽ ወይም የወንድ ጓደኛ ከነበረሽ ብዬ ነው። የሰውነቷ ጥብቀት፣ የጡቷ ድድርነት ልጃገረድ ትሆን የሚል ጉጉት ጭሮበታል። በትምህርት ቤት ነው የተማርኩት። መኪናውን ቆላልፎ የሚቀመስ ምግብ ማግኘት እንዳለባቸው ነግሯት አስፋልት እየተሻገሩ አላገባሽም ማለት ነው? የምሳ ሰዓት ያለፈ ነበረ። ከእጁ እንዴት አድርጋ ልታመልጥ እንደምትችል ደርባ እያሰበች ስለነበረ ጥያቄውን ሳትመልስለት ቆየች። እሱም ደግሞ መልሶ ሳያነሳባት ውጦት ቀረ። አንድ ስም የለሽ ምግብ ቤት አግኝተው ገቡ። ቦታ ተሰጥቷቸው እንደተቀመጡ አስተናጋጇ ወደ እነሱ ስትመጣ አይታ ላንተ የምታዘውን ለኔ መዘዝልኝ፣ መታጠቢያ ቤት መጠቀም አለብኝ። እንደ ተጠራ ሰው ድንገት ተነስታ ሄደች። የሽንት ቤት በሩ ላይ የጾታ መለያው በማይታወቅ ቋንቋ ነበር የተጻፈው። ኢንግላንድ እንዳልገቡ ገባት። ዓለም አቀፍ የጾታ ምልክት አለመጠቀማቸው አናዷት። በስተቀኟ ያለውን በር በይሆናል በርግዳ ስትገባ የቁም መሽኛ ሳህን ፊት ለፊቷ ተገትሮ ጠበቃት። ወደሚቀጥለው አለፈች። ከሙስጠፋ ለማምለጥ ከዚህ የተሻለ ጊዜና አጋጣሚ አታገኝም። ተመልሳ መኪና ውስጥ ከገባች ከመዳፉ ለማምለጥ አስቸጋሪ እንደሚሆንባት ገምታለች። ሰማይ ዝቅ ቢል ከዚህ በኋላ ሳይደፍራት አይለቃትም። ያላት አማራጭ ሁለት ነው።
አብራው ሄዳ የሚጠይቃትን ፈጽማለት ለንደን መግባት ወይም ከዚሁ ተሰውራበት ሌላ አማራጮችን ማየት፣ አገሩ የሚስማማት ከሆነም እዚሁ መቅረት። የመጀመሪያው የሚያስከትለው መዘዝ ብዙ ነው። ደግማ በማሰብ ጊዜዋን አላጠፋችም። ከምርጫዋ ሰረዘችው። በውሳኔዋ ጸናች። ስትወጣ ሙስጠፋን ስልክ እያናገረ ከወንዶች መታጠቢያ ቤት ሲገባየችው ሊኖረው የሚችለውን ጥርጣሬ ለማስወገድ ጠርታው እጇን አውለበለበችለት። ወደ ጠረጴዛቸው እየተመለሱ መሆኗን በነካ እጇ ምልክት ሰጥታለፈች። እሷ ግን በተቃራኒው በግርግሩ መሃል አቋርጣ በገቡበት አቅጣጫ ወደ ደጅ አመራች። ከበስተጀርባ አስተናጋጇም ሆነች ሙስጠፋ እንዳላዩት እርግጠኛ ለመሆን ከመውጫው በር ስትደርስ አንድ ጊዜ ተገላምጣ ካረጋገጠች በኋላ በጎዳናው ከሚንቀሳቀሰው መንገደኛ ጋር ተመሳስላ ባንዱ አቅጣጫ ተመመች። እግሯን የሚጀልጣት ብርድ የተሰማትና የሙስጠፋን ጃኬት ከነመደረቧም ያስተዋለችው ብዙ ርቃ ከሄደች በኋላ ነበረ።